ሰላም ጤና ይስጥልኝ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱን ዜናዎች ይዘንላችሁ ቀርበናል። ከዘገባዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ፊቼ ጨምበላላ አንድነትንና አብሮነትን በመስበክ ለማህበራዊ ትስስር መጠናከር ጉልህ ሚና አለው ተባለ። የሲዳማ ዘመን መለወጫ በዓል የሆነው ፊቼ ጨምበላላ የፌዴራልና የክልሉ የሥራ ኃላፊዎች፣ የሀገር ሽማግሌዎች፣ አያንቶች፣ አባ ገዳዎች፣ ወጣቶችና ጥሪ የተደረገላቸው እንግዶች በተገኙበት በሐዋሳ ሶሬሳ ጉዱማሌ በደማቅ ስነ ስርዓት ተከብሯል። በበዓሉ ላይ የታደሙት የፌዴሬሽን ምክር ቤት አፈ ጉባኤ አገኘው ተሻገር ፊቼ ጨምበላላ ልዩ መልክና ልዩ ገጽታ ያለው ትልቅ ኢትዮጵያዊ በዓል ነው ብለዋል። በዓሉ አብሮነትን፣ ሰላምን፣ ይቅርታን እያስተማረ ያለ የዘመን መሻገሪያ ነው ያሉት አፈ ጉባኤው አንድነትንና አብሮነትን በመስበክ ለማህበራዊ ትስስር መጠናከር ጉልህ ሚና እንዳለውም ተናግረዋል። የአንድነትና አብሮነት መተሳሰሪያ መሰረት የሆነው በዓሉ በዚህ መልኩ መከበሩ ህፃናትና ወጣቶች በዓላቸውን እንዲያውቁና ሳይበረዝ እንዲሸጋገሩ ምቹ መደላደል መፍጠሩን ገልጸዋል። ጨምበላላን ጨምሮ በዩኔስኮ የተመዘገቡ እሴቶች የዲፕሎማሲ መሳሪያዎች ናቸው ያሉት አቶ አገኘው እነዚህን እሴቶች መጠበቅና ለቀጣይ ትውልድ ማስተላለፍ ይገባል ብለዋል ሲል ኢዜአ ዘግቧል። በኢትዮጵያ የፖለቲካ ስርዓት ውስጥ የሴቶች ውሳኔ ሰጭነት ከፍተኛ እድገት እያስመዘገበ ነው ተባለ። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ሰለሞን አየለ በኢትዮጵያ በማህበራዊ ኢኮኖሚያዊና ፖለቲካዊ መስኮች የሴቶች ውሳኔ ሰጭነት ሚና በከፍተኛ ደረጃ እያደገ መምጣቱን ተናግረዋል። በመሆኑም የፖለቲካ ፓርቲዎችን በሚቀርጿቸው ፖሊሲዎችና ፕሮግራሞች የሴቶችን ውሳኔ ሰጭነትና ተሳትፎ ማሻሻል እንዳለባቸው አስታውቀዋል። የፖለቲካ ፓርቲዎች የጋራ ምክር ቤትም የሴቶችን ተሳትፎና ውሳኔ ሰጭነት ድርሻ ለማጠናከር አበክሮ እንደሚሰራ አረጋግጠዋል። የጋራ ምክር ቤቱ የሴቶች ክንፍ ሰብሳቢ ጸገነት ተስፋዬ በበኩላቸው ባለድርሻ አካላት የሴቶችን ሁለንተናዊ ተጠቃሚነትና የውሳኔ ሰጭነት ድርሻ ለማጎልበት በትኩረት መስራት ይገባቸዋል ብለዋል። የፖለቲካ ፓርቲ አደረጃጀቶችም የሴቶችን ሁለንተናዊ ተሳትፎና ውሳኔ ሰጭነት ማረጋገጥ የሚያስችል ምቹ ምህዳር መፍጠር እንደሚጠበቅባቸው ተናግረዋል። የነጻነትና እኩልነት ፓርቲ ስራ አስፈጻሚ ነቢሃ መሐመድ በኢትዮጵያ የፖለቲካ ምህዳር ውስጥ የሴቶች ተሳትፎና ውሳኔ ሰጭነት ድርሻ እድገት እያስመዘገበ ነው ብለዋል። በቀጣይም የሴቶችን የፖለቲካ ማህበራዊና ኢኮኖሚያዊ ውሳኔ ሰጭነት ድርሻ በማሻሻል ረገድ የታዩትን ለውጦችን የበለጠ ማጠናከር እንደሚገባ አንስተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ የሥራ አመራር ቦርድ አባል ነሲም አሊ የምርጫ ሂደት ፍትሃዊነትን ለማረጋገጥ የህብረተሰቡ ግማሽ አካል የሆኑትን ሴቶች ተሳትፎ ማሳደግ ያስፈልጋል ብለዋል። ቦርዱም የሴቶችን ተሳትፎ ለማሳደግ የማበረታቻ ስራ እያከናወነ እንደሚገኝ መናገራቸውን ኢዜአ ዘግቧል። የባህር ዳር ዩኒቨርሲቲ ወደ ራስ ገዝነት ለመሸጋገር ስትራቴጂያዊ እቅድ እየተገበረ መሆኑን አስታወቀ። የባህር ዳር ዩኒቨርሲቲ ስትራቴጂያዊ እቅድ በማውጣት ወደ ራስ ገዝነት ለመሸጋገር የሚያደርገውን ጉዞ እያፋጠነ እንደሚገኝ የዩኒቨርሲቲው ፕሬዝዳንት ዶክተር መንገሻ አየነ ተናግረዋል። ፕሬዝዳንቱ ለጋዜጣ ፕላስ እንደገለጹት ዩኒቨርሲቲው ለራስ ገዝነት የሚያበቃውን የዝግጅት ስራ እያከናወነ ሲሆን ሂደቱን በበላይነት የሚመራ የራስ ገዝነት ጽሕፈት ቤትም በማቋቋም ወደ ተግባር ገብቷል። በዚህም ተቋሙ የራሱን ውስጣዊ ምዘና በማካሄድ ላይ እንደሚገኝና በትምህርት ሚኒስቴር የተቀመጡትን መስፈርቶች በማሟላት የተሻለ ውጤት ለማስመዝገብ እየሰራ መሆኑንም አስረድተዋል። የራስ ገዝ ዩኒቨርሲቲ ለመሆን ዋነኛው መስፈርት የራስን ሀብት ማመንጨት መሆኑን የጠቀሱት ዶክተር መንገሻ በዚህ ረገድ ዩኒቨርሲቲው በተሻለ ቁመና ላይ እንደሚገኝ አመልክተዋል። በተጨማሪም ተቋሙ በሰው ኃይል ስብጥር ረገድ ሰፊ አቅም ያለውና በርካታ ሶስተኛ ዲግሪ ያላቸው መምህራንን በመያዝ በመማር ማስተማር በምርምርና በማህበረሰብ አገልግሎት ዘርፎች ውጤታማ ስራ እያከናወነ እንደሚገኝ ፕሬዝዳንቱ ገልጸዋል። በአዲስ አበባ ከተማ የትራንስፖርት ታሪፍ ላይ ማሻሻያ ተደረገ።
የአዲስ አበባ ትራንስፖርት ቢሮ በወቅታዊ የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ የተደረገውን የዋጋ ማስተካከያ ተከትሎ በትራንስፖርት ታሪፍ ላይ ማሻሻያ ማድረጉን አስታውቋል። አዲሱ የታሪፍ ማሻሻያ ከነገ መጋቢት 7 ቀን 2018 ዓ.ም ጀምሮ ተግባራዊ የሚደረግ ሲሆን ጭማሪው የከተማ አውቶቡስ አገልግሎትን ጨምሮ በሚኒባስ፣ በሚኒባስና የባጃጅ ትራንስፖርት አገልግሎት የሚሰጡ ተሽከርካሪዎችን ያካተተ ነው። በመሆኑም የህዝብ ትራንስፖርት አገልግሎት የሚሰጡ ሁሉም ተቋማት፣ ባለንብረቶች፣ ማህበራትና ግለሰቦች በአገልጋይነት ስሜት ህብረተሰቡን እንዲያገለግሉ ቢሮ አሳስቧል። አገልግሎቱን በተገቢው መንገድ የማይሰጡና ህብረተሰቡን ለተለያዩ እንግልትና ቢሮ ካስቀመጠው ህጋዊ ታሪፍ ውጭ የሚያስከፍሉ አገልግሎት ሰጪዎች ሲያጋጥሙ ህብረተሰቡ ጥቆማ እንዲሰጥ ጠይቋል። በዚህም በነፃ የስልክ መስመር 9417 ወይም በአካል በአቅራቢያ በሚገኙ የትራንስፖርት ቅርንጫፍ ጽህፈት ቤቶችና የትራንስፖርት ዘርፍ ባለሙያዎች የተሽከርካሪውን ሰሌዳና ሰዓት በመያዝ ጥቆማ መስጠት እንደሚቻል የተቋሙ መረጃ አመልክቷል። በጋጮ ባባ ወረዳ በደረሰው አደጋ ህይወታቸውን ላጡ ወገኖች ባህላዊ የለቅሶ ስነ ስርዓት ተካሄደ። በጋሞ ዞን ጋጮ ባባ ወረዳ ማዞ ዶይስ የተከሰተው የመሬት ናዳ አደጋ የበርካቶችን ህይወት በመቅጠፍ በርካታ ቤተሰቦችን ለጥልቅ ሐዘን የዳረገ፣ ልጆችን ያለ ወላጅ ያስቀረ፣ የብዙዎችን ልብ የሰበረ ክስተት ነው ተብሏል። አደጋው ከተፈጠረ ጊዜ ጀምሮ ጠቅላይ ሚኒስትር አብይ አህመድንና የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደን ጨምሮ የፌዴራልና የክልል ከፍተኛ አመራሮች የአደጋው ቦታ ድረስ በመገኘት ተጎጂዎችን አጽናንተዋል። በዛሬው ዕለት ርዕሰ መስተዳድሩ በተገኙበት በአደጋው ህይወታቸውን ላጡ ወገኖች የባህላዊ የለቅሶ ስነ ስርዓት ተካሂዷል። ባህላዊው የለቅሶ ስርዓት ዘመድ አዝማድና ወገን ከያለበት ተሰብስቦ በአንድ ስፍራ በመሆን ለሞቱ ወገኖች በባህላዊ መንገድ ሐዘኑን የሚገልጽበት ስነ ስርዓት ነው። በዚሁ ስነ ስርዓት ላይ ከርዕሰ መስተዳድሩ በተጨማሪ የክልሉ ከፍተኛ አመራሮች፣ የጋሞ ዞንና የአርባ ምንጭ ከተማ መስተዳድር አመራሮች፣ የአካባቢው ነዋሪዎች፣ የሀገር ሽማግሌዎችና የሃይማኖት አባቶች መገኘታቸውን ከክልሉ ፕሬዝዳንት ጽህፈት ቤት ያገኘነው መረጃ ያመለክታል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። ኢራን በእስራኤልና በአሜሪካ የጦር ሰፈሮች ላይ ጥቃት ማድረሷን አረጋገጠች። በኩዌትና በኢራቅ በሚገኙ የአሜሪካ 3 የጦር ሰፈሮች ላይ ከባድ ጉዳት ማድረሷን ቴህራን አስታውቃለች። የሀገሪቱ አብዮታዊ ዘብ ኃይል እስራኤልን ኢላማ ከማድረጉም ባሻገር በመካከለኛው ምስራቅ ቁልፍ መሰረተ ልማቶች ላይ ጦርነቱን ለመመከት እርምጃ እየወሰደ መሆኑንም አስታውቋል። በሌላ በኩል እስራኤል በአደጋ ጊዜ ደወሎች ስትናጥ ማደሯንና የኢራን የሚሳኤል ወጀብ እየተወነጨፈባት መሆኑንም IRGC አስታውቋል። የእስራኤል መንግስትም ጥቃት እየተሰነዘረበት መሆኑን ይፋ አድርጓል። በዚህም በቴል አቪቭ ኢንዱስትሪ ዘርፎች ላይ ጉዳት አድርሻለሁ ያለው የኢራን ጦር በኢራቅ አርቢል አየር ኃይልና ኩዌት አሊ አልሳሊም የአሜሪካ ጦር ሰፈሮች ላይ ጥቃት ማድረሱን አረጋግጧል። የጉዳቱ መጠን እስካሁን ይፋ አልተደረገም። ሳውዲ አረቢያ፣ ኳታርና አረብ ኤሚሬቶችም ጥቃቱ በርትቶባቸዋል። በጥቃቱ ሳውዲ አረቢያ 10 ሰው አልባ አውሮፕላኖችን አክሽፌያለሁ ስትል ኢራን ደግሞ ከጥቃቱ ጀርባ እጅ የለበትም በሚል ማስተባበያ መስጠቷ ተሰምቷል። ዘገባው የአልጀዚራና የቢቢሲ ነው። በሌላ ዜና ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ስምምነት ለማድረግ ፍላጎት እንደሌላቸው አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሁኑ ወቅት ከኢራን ጋር ያለውን ጦርነት ለማቆም ድርድር ለማድረግ ዝግጁ እንዳልሆኑ አስታውቀዋል። ፕሬዝዳንቱ ይህን ያሉት ኢራን በወታደራዊው ዘመቻ ሙሉ በሙሉ ተሸንፋለች ባሉበት ወቅት መሆኑን አልአረቢያ ዘግቧል። የአሜሪካና የእስራኤል ጥምር ኃይል በኢራን ላይ የጀመረው ወታደራዊ ጥቃት በ3ኛ ሳምንቱ ላይ
ላይ በሚገኝበት ወቅት ፕሬዝዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ላይ ባሰፈሩት መረጃ ኢራን ሙሉ በሙሉ ተሸንፋለች ብለዋል። ፕሬዝዳንቱ አክለውም የቴህራን ባለስልጣናት ጦርነቱን ለማቆም ስምምነት ቢፈልጉም እሳቸው ግን አሁን የቀረበውን አይነት ስምምነት ለመቀበል ፈቃደኛ እንዳልሆኑ ገልጸዋል። ትራምፕ የሐሰት ሚዲያዎች የአሜሪካ ጦር በኢራን ላይ ያስመዘገበውን ድል መዘገብ አይፈልጉም፣ ኢራን ስምምነት ትፈልጋለች፣ ነገር ግን እኔ የምቀበለው አይነት ስምምነት አይደለም በማለት አቋማቸውን በግልጽ አስታውቀዋል። ፕሬዝዳንቱ አሁን ላይ ትኩረታቸው የኢራንን ወታደራዊ አቅም የበለጠ ማዳከም ላይ እንደሆነና ምናልባት ሌላ ቀን እንጂ አሁን የድርድር ጊዜ አይደለም ማለታቸው ተሰምቷል። ኢራን በበኩሏ የአሜሪካና የእስራኤል የአየር ድብደባ ካልቆመ ምንም አይነት የተኩስ አቁም ድርድር እንደማታደርግ አስታውቃለች። የኢራን የውጭ ጉዳይ ሚኒስትር አባስ አራጋቺ ከዚህ ቀደም ከአሜሪካ ጋር በነበራቸው ድርድር መጥፎ ልምድ እንዳላቸው በመጥቀስ በአሁኑ ወቅት ከአሜሪካ ጋር የመነጋገር ጉዳይ በአጀንዳቸው ውስጥ እንደሌለ ገልጸዋል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲደርሱ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነት ዘዘው ነበር። ሰናይ ጊዜ